ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 3 አጠቃለናል። እንግዲህ በዛሬው ዕለት ወደ ዩኒት 4 ነው የምንገባው። ዩኒት 3 ላይ ያየነው ስለ ኢንዛይሞች ነበረ። ያንንም አስመልክቶ what are enzymes, properties and function of enzymes, general properties of enzymes, the function of enzymes, protein structure, enzyme structure model, enzyme substrate binding model, enzyme transition state, enzyme regulation, types of enzymes, enzyme structure classification, basic classification of enzyme, factors affecting enzyme action, description of factors affecting enzyme actions, enzyme kinetics, application of enzymes in industries and their benefit, use of enzyme application, melting in Ethiopian tradition, steps of modern malting, why is melting for traditional malting for local production, renowned biochemists in Ethiopia የሚለውን በዝርዝር አይተናል። እንግዲህ በመጨረሻ ያየነው የዩኒቱን ማጠቃለያ ሪቪው ጥያቄዎች አይተን አጠቃለናል። በዛሬው ዕለት የምንገባው በቀጥታ ወደ ዩኒት 4 ጄኔቲክስ ወደሚለው ይሆናል ማለት ነው። እንግዲህ ዩኒት 4 ጄኔቲክስ ሎወር ግሬድ ያልተማራችሁት አዲስ ዩኒት ነው። አዲስ ኮንሰፕትም ይመስለኛል እናንተ እና ይህንን በጽሞና መከታተል አለባችሁ። እንግዲህ ሁልጊዜ እንደምናደርገው የመጀመሪያው ሌሰን ላይ እንግዲህ ጄኔቲክ ማቴሪያል የሚለውን ነው የምናየው። ግን ወደ ሌሰኑ ከመግባታችን በፊት ዩኒት ለርኒንግ አውትካም ወይንም ኦብጀክቲቭ እናያለን ማለት ነው። እንግዲህ ይሄ ምንድነው? ማንኛውም ነገር በምናደርግበት፣ በምትማሩበት፣ በምታከናውኑበት ጊዜ መነሻ ይኖረዋል። መነሻው ደግሞ ከዓላማ ጋራ ነው። እንዲህ የዚህ ሌሰን ዋነኛ ዓላማ ይህንን ሌሰን ተከታታዮች ሊይዙ የሚገባቸው ዋና ዋና ጭብጦች የሚከተሉት ናቸው። after properly completing this unit you will be able to እንግዲህ በአግባቡ ትምህርቱን ተከታትላችሁ ጠናቀቃችሁ ይሄንን ፓርት ማለት ነው ቢያንስ ልትይዙት ይገባል፣ ልትገነዘቡት ይገባል ተብሎ የሚጠበቀው አንደኛ will be able to describe terms in genetics። ጄኔቲክስ ውስጥ የተለያዩ ተርሞች አሉ። እነኛን ተርሞች ዲስክራይብ ማድረግ መቻል ይጠበቅባችኋል። ዲስክራይብ ሴል ዲቪዥን እንግዲህ ህያዋን ነገሮች ለማደግ ለመራባት ይሄ ሴል ዲቪዥን እና ሴል ኢሎንጌሽን፣ ሴል ዲፈረንሺዬሽን ያስፈልጋል። እንግዲህ ሁለት አይነት ሴል ዲቪዥኖች አሉ፣ ማይቶቲክ ሴል ዲቪዥን እና ሚዮቲክ ሴል ዲቪዥን። እነኚህን የሴል ዲቪዥን አይነቶች እና ተግባራታቸውን ዲስክራይብ ማድረግ ይኖርባችኋል። ኤክስፕሌን ዚ ፈንክሽን ኦፍ ዲኤንኤ ኤንድ አርኤንኤ። በዲኤንኤ እና አርኤንኤ ምን እንደሆኑና ተግባራቸውስ በፍጡራን ውስጥ ምን እንደሆነ ይህንንም መግለጽ ማብራራት መቻል ይጠበቃል ከእያንዳንዱ ተከታታይ። ዲፍረንሺየት ሜንዲሊያን ኤንድ ነን ሜንዲሊያን ኢንሄሪታንስ። እንግዲህ በዘረመልህ ውርስ ውስጥ ሜንዲሊያን እና ነን ሜንዲሊያን የምንለው ይህን ኢንሄሪታንስ አይነት አለ። እነኚህን መለየትና ሜንዲሊያን ኢንሄሪታንስ ነን ሜንዲሊያን ኢንሄሪታንስ ምን ማለት እንደሆነ ልዩነቱን እና ዋና መሰረታዊ ልዩነቱን ማወቅ ይጠበቃል ከእያንዳንዱ የዚህ ሌሰን ተከታታይ ማለት ነው። ሌላው ኮምፕሊት ፒውኔት ስኩዌር ኦፍ ሞኖሃይብሪድ ኤንድ ዳይሃይብሪድ ክሮሲንግ። እንግዲህ በጄኔቲክስ ጊዜ ዘረመልህ በጋሜቶች ውህደት ጊዜ ጄኔቲክ ማቴሪያል ውህደት አለ። የነኚህ ውህደት ደግሞ የሚያስከትለው ፊኖታይፒክ ወይም ጂኖታይፒክ የምንለው ነገር አለ። ፊኖታይፒክ የምንለው ፊዚካሊ ሊታይ የሚችል ወይንም የከለር ቁመና እነኚህን የመሳሰሉ ነገሮች ናቸው። ለዛ መንስኤ የሆኑ ደግሞ ጂኖች አሉ። እነኚህን ሁኔታዎች የምንለይበት ካልኩሌት የምናደርግበት በፒውኔት ስኩዌር ውስጥ አስገብተን የምንለይበት ሁኔታ አለ። ይሄንን እያንዳንዱ ተማሪ መለየት ማወቅ ይጠበቃል ማለት ነው። በአግባቡ ይሄንን ትምህርት ካጠናቀቀ በኋላ
በተጨማሪም ካልኩሌት ዚ ፕሮባቢሊቲ ኦፍ ስፕሪንግስ እንግዲህ ጂኖች ኮምባይን በሚያደርጉበት ጊዜ የሚያስከትሉት ውጤት አለ። ያ ውጤት ደግሞ በፕሮባቢሊቲ ላይ የተንተራሰ ነው። ይህንን ፕሮባቢሊቲ ፕሪዲክት የማድረግ የመግለጽ ካልኩሌት የማድረግ ሁኔታን እያንዳንዱ ተከታታይ የዚህ ትምህርት ተከታታይ ተማሪ ማወቅ አለበት። ዲዛይን ቴስት ክሮስ ቱ አይደንቲፋይ ሆሞጂኒቲ and heterogeneity of unknown genotype እንግዲህ ጂኖች ተመሳሳይ ሊሆኑ ይችላሉ፣ የተለያዩ ሊሆኑ ይችላሉ። እንግዲህ አንድ አይነት ጂኖች ከሆኑ ሆሞጂነስ ነው የምንላቸው፣ የተለያዩ አይነት ከሆኑ ደግሞ ሄትሮጂኒየስ ነው የምንላቸው። ይሄንን ደግሞ የምናውቀው የራሱ የሆነ የማወቂያ መንገድ አለ። ዝም ብሎ በማየት ብቻ የሚታወቅ አይደለ። ይሄንን እንዴት ቴስት ክሮስ አድርገን የአንድ ዘረመልህ ንጹህ ይሁን የተከለሰ የተዳቀለ መሆኑን የምንችልበት መንገድ አለ። ያንን መንገድ እያንዳንዱ ተማሪ አውቆ የጂኑን የተዳቀለ ይሁን አለመሆን ማወቅ መቻል አለበት ነው። ሌላው ዲስክራይብ ጄኔቲክ ዲስኦርደርስ ጄኔቲክ ቴስቲንግ ኤንድ ጂን ትራፒስ እንግዲህ ልብ አድርጉ። እንግዲህ በጄኔቲክ የተለያዩ የህመም አይነቶች አሉ። ኤክስትረንሲክ እና ኢንትረንሲክ ኮዝ ያላቸው። ይሄ ኤክስትረንሲክ የምንላቸው በውጪ ተጽዕኖ የሚከተሉ የህመም መንገዶች ሲሆኑ ኢንትረንሲክ የምንላቸው ደግሞ የውስጥ አካሎቻችን ስራዎቻቸውን በአግባቡ ማከናወን በሚያቅታቸው ጊዜ ቸገሩ እክሎች ናቸው። ለምሳሌ የኩላሊት ፌለሪቲ ኦፍ ኪድኒስ፣ የሊቨር ሊሆን ይችላል፣ የተለያዩ የልብ ሊሆን ይችላል። ይሄ እነኚህ ስራቸውን መስራት ሲያቅታቸው በነርቨስ ሲስተም በተለያየ ምክንያት ሊሆን ይችላል። በትክክል ስራ መስራት ከማቃት የተነሳ ይሄ እንደነኚህ ያሉ ባዮኬሚካል ሪአክሽኖች አግባቡ በሰውነታችን ውስጥ መከናወን ሲያቅታቸውና ለህመም ሲዳርጉን ለምሳሌ እንደ ስኳር በሽታ፣ እንደ ፕሬሸር እነኚህ የመሳሰሉት ኢንትሪንሲክ ፕሮብሌምስ ናቸው። ነገር ግን ኤክስትሪንሲክ የምንላቸው በበሽታ አምጪ ተህዋሲያን የሚከተሉ የበሽታ አይነቶችን ኤክስትሪንሲክ ነው የምንላቸው። እንግዲህ በጄኔቲክ ዲስኦርደር የተነሳ የሚከተሉ የተለያዩ የህመም አይነቶች እክሎች ሊገጥሙን ይችላሉ። እነኚህ ጄኔቲክ ዲስኦርደሮች በሚከሰቱበት ጊዜ ይሄንን ደግሞ በምን መልኩ ቴስት ማድረግ እንደሚቻል አንዳንድ እንግዲህ ከአንድ ህፃን ከተወለደ ጀምሮ በጂን ዲስኦርደር የተነሳ የተወሰነ የባህሪም ለውጥ ሆነ የአካልም ለውጥ ይሁን የተወሰነ የፊዚካል ለውጥ የምንለው ሊሆን ይችላል ይዞ ሊከሰት ይችላል። የተለያዩ ዲስኤቢሊቲዎች ጋራ ሊፈጠር ይችላል። ይሄንን መለየት እንደገና እንደዚህ ያለ ነገር በተፈጥሯዊ ሁኔታ ለሚመጡ ክስተቶች ደግሞ ክስተቱን ተቀብለን በምን መልኩ አንድን ሰው አበረታተን ብቁ ማድረግ እንደምንችል ከዛም ደግሞ በጄኔቲክ ትራፒ በጄኔቲክ ትራፒ አንዳንድ ህመሞችን እንዴት መፈወስ እንደሚቻል እና የመሳሰሉትን መግለጽ ማወቅ ይጠበቃል ማለት ነው። ይህንን ትምህርት ካጠናቀቃችሁ በኋላ በተጨማሪም እንግዲህ ኢንቨስቲጌት ሃው ኢትዮጵያን ፋርመርስ ሴሌክት ኤንድ ብሪድ ኳሊቲ ፕላንትስ ኤንድ አኒማልስ እንግዲህ ገበሬዎቻችን ወይንም የሀገራችን ሰዎች በአብዛኛው ከ80% በላይ አራሽ ነው። ይሄ አራሽ ክፍል እንግዲህ እርሻ የከብት ማርባትና አዝርዕትን የማብቀል እና ምርት የማምረት ይዘት ድብልቅ ነው። እንግዲህ ይሄ የአኒማል ሃስባንደሪ እንደገና ሆርቲካልቸር የምንለው እንደገና ደግሞ ይሄ የተለያዩ አዝርዕቶችን ማምረት እነኚህ በሚደረግበት ጊዜ ይሄ ውጤታማ እንዲሆን ምርጥ የአዝርዕት አይነት፣ ምርጥ የከብት አይነት፣ ምርጥ የዶሮ አይነት፣ ጥሩ እንቁላል የሚሰጡ እነኚህን የመምረጥ በተፈጥሮ ያዳበራቸው እውቀቶች አሉ። እነኚህን በምን መልኩ አዳብሮ እንዴት እያዳቀለ ምርታማነትን ይሄ የዝርያዎችን እንዴት እስካሁን ከትውልድ ትውልድ
እያስተላለፈ እንደቆየ እና ይሄ ተመራጭነት ያላቸውን ዝርያዎች እንዴት እንደሚያቆይና በዘለቄታዊነት እንደሚይዝ ይሄንን ሁሉ ማወቅ ያስፈልጋል፣ መገንዘብ ያስፈልጋል ማለት ነው። እነኚህ ናቸው እንግዲህ ዋና ዋናዎቹ የዚህ አጠቃላይ ይሄንን ዩኒት ስንጨርስ እያንዳንዱ ተማሪና ተከታታይ ሊይዘው ይገባል የምንለው ግንዛቤ ወይንም የሚጠበቀው ግንዛቤ ይሄ ነው። ከዚህ በመቀጠል በቀጥታ ወደ ትምህርቱ ነው የምንገባው። እንግዲህ የመጀመሪያው ሰብ ቶፒክ ጄኔቲክ ማቴሪያልስ ነው የሚለው ዋት ኢዝ ጄኔቲክስ። እንግዲህ ወደ ጄኔቲክ ማቴሪያል ከመግባታችን በፊት ዋት ኢዝ ጄኔቲክስ ማለት በራሱ ምን ማለት እንደሆነ ማወቅ አለብን። ያንን ካወቃችሁ በኋላ ነው ወደ ጄኔቲክ ማቴሪያል መሄድ ያለባችሁ። ጄኔቲክስ ኢዝ a biological study concerned with the study of genetic materials of organisms. ጄኔቲክ የባዮሎጂ ትምህርት ክፍል ሆኖ ይሄ ስለ ጄኔቲክ ማቴሪያልስ የሚያጠና በኦርጋኒዝሞች ውስጥ በማንኛውም ህያው ውስጥ ስላሉ ዘረመልህ ወይም በአማርኛ ዘለመልክ ወይም ጄኔቲክ ማቴሪያል ለምንለው ነገር የሚያጠና የሚመራመር ነው። how traits are passed from one generation to the next generation። እንግዲህ ጄኔቲክስ የባዮሎጂ ትምህርት ዘርፍ ሆኖ የሚያጠናው እንዴት በምን መልኩ ሄሬዲተሪ ማቴሪያል ይሄ ዘረመልክ ወይም ጂንስ ከትውልድ ወደ ትውልድ እንዴት እንደሚተላለፍ ነው የሚያሳይና የሚያስረዳ ነው። how genetic materials cause variation within species። እንግዲህ እነኚህ ጄኔቲክ ማቴሪያል ከትውልድ ትውልድ በሚተላለፉበት ጊዜ የሚያስተላልፉት ወይንም እንዲከሰት የሚያደርጓቸው ውጤቶች ክስተቶች አሉ። እነኚህ ክስተቶች ተመሳሳይነትም ልዩነትም አላቸው። እንዴት ነው ተመሳሳይ ሊሆን የሚችለው? እንዴት ነው ልዩነትስ ሊከሰት የሚችለው? ይሄንንም ማወቅ መገንዘብን ያስተምራል ወይንም ያሳውቀናል ማለት ነው። why offsprings resemble and differ from each other። እንግዲህ ከአንድ ዝርያ ወይንም ከአንድ ቤተሰብ የተገኙ ትውልዶች ወይንም ልጆች እንበል ዶተር ሴልስ ኦፍስፕሪንግስ ለምን ይመሳሰላሉ? ለምን ይለያያሉ? የመለያየታቸው የመሳሰላቸው መንስኤ ምንድን ነው? ይሄንን በግልጽ ፍንትው አድርጎ የሚያሳየን የትምህርት ዘርፍ ነው ማለት ነው ጄኔቲክስ። እነኚህን በዝርዝር ያሳየናል ማለት ነው። እንግዲህ ስለ ጄኔቲክስ ይሄን ያህል ካየን አሁን ወደ ጄኔቲክ ማቴሪያል በቀጥታ ማለፍ እንችላለን ማለት ነው። ዋት አር ጄኔቲክ ማቴሪያልስ? ጄኔቲክ ማቴሪያልስ ምንድናቸው ነው? Genetic materials are materials that carry genetic information and pass it from one generation to the next generation to perpetuate life። እንግዲህ ምንድን ነው የሚለው ጄኔቲክ ማቴሪያል የምንለው ማንኛውም ማቴሪያል ከትውልድ ወደ ትውልድ ኢንፎርሜሽንን ይዞ የሚያስተላልፍ እና ዘርና ህይወት እንዲቆይ የሚያስችል ማቴሪያል ማለት ነው። እዚህ ጋር እንደግማለው ጄኔቲክ ማቴሪያልስ አር ማቴሪያልስ ዛት ኬሪ ጄኔቲክ ኢንፎርሜሽን ኦር ጄኔቲክ ኮድ ሊሆን ይችላል ፓስ ኢት ፍሮም ዋን ጄኔሬሽን ቱ ዚ ኔክስት ጄኔሬሽን ቱ ፐርፔቹዌት ላይፍ። እንግዲህ ህይወትንም ዘርንም የሁለንተናዊ ገጽታውን በጣም ባልተዛባና ባልተበረዘ መልኩ በዘለቄታዊነት እንዲኖር ሰው የሰውን ባህሪ አካላዊ ባህሪም መንፈሳዊ ባህሪም ሁለንተናዊ ባህሪ ይዞ ከትውልድ ትውልድ እንዲተላለፍ እንዲኖር ያስቻለው ይሄ ጄኔቲክ ነው። ይሄ ጄኔቲክ ማቴሪያል ነው። ይሄም ከትውልድ ትውልድ የሚተላለፍ ነው። ያ ነው ፐርፔቹዌት ማለት ማቆየት ማለት ነው። በዘለቄታዊነት ማቆየት የሚያስችሉ ናቸው ማለት ነው። The genetic material in almost all organism is DNA። እንግዲህ ጄኔቲክ ማቴሪያል የምንለው ከላይ የገለጽነው ነገር በአብዛኞቹ ህያዋን ውስጥ ዲኤንኤ ነው። ዲኦክሲራይቦኒውክሊክ አሲድ የምንለው ነው ማለት ነው። RNA is also a genetic material in some viruses like HIV and COVID-19።
እንግዲህ ዲኤንኤ በአብዛኛው ሁሉም ማለት እንችላለን ከተወሰኑ በስተቀረ የጄኔቲክ ማተሪያልን ሲሆን በተወሰኑ ቫይረሶች ውስጥ ደግሞ አርኤንኤ ጄኔቲክ ማተሪያል ሆኖ ያገለግላል። ራይቦኒውክሊክ አሲድ ማለት ነው። ይሄ እንግዲህ በቫይረሶች ነው። HIV ታውቃላችሁ፣ ሂውመን ኢሚኖ ዲፊሽንሲ ቫይረስ ነው። እንደገና ይህንንም ኮቪድ-19ም ቫይረስ ነው። ይህንንም ታውቃላችሁ። እነኚህ ጄኔቲክ ማተሪያላቸው አርኤንኤ ነው። ከነኚህና ከተወሰኑ የቫይረስ አይነቶች በስተቀረ የአብዛኛው ህያዋን ሰውንም ጨምሮ ማለት ነው የጄኔቲክ ማተሪያል ዲኤንኤ ነው ማለት ነው የህያዋን በሙሉ። ዋት አር ጂንስ፣ ክሮሞዞምስ፣ ዲኤንኤ ኤንድ አርኤንኤ? እንዲህ እዚህ ጋር በጥያቄ መልክ የተጠየቃችሁት ጂንስ ምንድን ናቸው? ክሮሞዞሞችስ ምንድን ናቸው? ዲኤንኤ እንደዚሁም አርኤንኤ ምንድናቸው ነው በጥያቄ መልክ ቀረበላችሁ። እንግዲህ እነኚህን በዝርዝር የምናይ ይሆናል ማለት ነው። ጂንስ አር እዚህ ጋር ዲፋይንድ ሆኗል። ጂንስ አር ሴክሽንስ ኦፍ ዲኤንኤ ዛት ዲተርሚን ስፔሲፊክ ፊቸር። እንዲህ ጂኖች ምንድናቸው ነው? ጂኖች የዲኤንኤ ክፍል ሆነው ዲኤንኤ ስትራክቸር ክፍል ሆነው የተወሰነ ጂን ይዘት ያላቸውና ውሱን ይዘት ያላቸውና የውሱን ካራክተሪስቲክ መፈጠር መንስኤ የሆኑ የዲኤንኤ ክፍል አካል ፓርት ናቸው ማለት ነው። ጂንስ are sections of DNA that determine a specific feature, specific ውሱን የሆነ አንድን ፊቸር ፊዚካል ሊሆን ይችላል፣ አናቶሚካል ሊሆን ይችላል፣ ኬሚካል ሊሆን ይችላል። ይዘት እንዲፈጠር መንስኤ የሆኑ ስፔሲፊክ ፋክተሮችን ነው ጂን የምንላቸው ማለት ነው። ወይንም ጂንስ አር units of heredity located at a particular site on the DNA or chromosome. ጂኖች እንግዲህ የሄሬዲተሪ መንስኤ ሆነው ለሄሬዲተሪ መፈጠር መንስኤ የሆኑና በዲኤንኤ የተወሰነች ቦታ ላይ የሚገኙና ለውሱን ካራክተሪስቲክ መፈጠር ምክንያቶች የሆኑ ኮዶች ነው ጂን የምንላቸው ማለት ነው። ያ ነው እንግዲህ ጂን በዚህ መልኩ ዲፋይን ማድረግ ትችላላችሁ ማለት ነው። ክሮሞዞም ምንድናቸው ለሚለው ደግሞ ክሮሞዞም is a strand of DNA with a large number of genes that is covered by histone protein. እንግዲህ ዲኤንኤ ይሄ የክሮሞዞም ዲኤንኤን አቅፎ የያዘ በሂስቶን ሽፋን የተለበጠ እና የጂኖችን እንዲሁም አንድ ትልቅ የዲኤንኤን አቅፎ የያዘ ስትራክቸር ነው ክሮሞዞም የምንለው ማለት ነው። በአንድ ክሮሞዞም ውስጥ ዲኤንኤ አለ። ዲኤንኤ ውስጥ ደግሞ ብዙ ጂኖች አሉ፣ ጂን ፖይንቶች አሉ፣ ብዙ ጂኖችን የያዘ ነው። ይሄ ክሮሞዞም ደግሞ ሽፋን አለው። ይሄ ሽፋን ደግሞ የተሰራው ሂስቶን ከሚባል ፕሮቲን ነው ማለት ነው። የፕሮቲን ሽፋን የውጭ ሽፋን ነው። ጄኔቲክ ማተሪያሉ ልብ አድርጉ ዲኤንኤ ነው። ሂስቶኑ ሽፋን ነው። በዲኤንኤ ጂኖችን ይዟል። እንግዲህ ዲኤንኤ ጂኖች እንደገና ያንን ሸፍኖ የያዘው ሂስቶን በጥቅሉ ክሮሞዞም የሚለውን ስያሜ ይይዛል ማለት ነው። ክሮሞዞም ማለት ያ ነው። በቀጣይነት የቀረበው ደግሞ ዲኤንኤ ነው። ዲኤንኤ ዲኦክሲ ራይቦኒውክሊክ አሲድ። ዲኦክሲ ራይቦኒውክሊክ አሲድ ምንድነው ተብላችሁ ተጠይቃችሁ ነበረ። ዲኤንኤ ኦር ዲኦክሲ ራይቦኒውክሊክ አሲድ ኢዝ a hereditary material in human and other ኦርጋኒዝምስ። ዲኤንኤ ወይም ዲኦክሲራይቦኒውክሊክ አሲድ የሰውም ሆነ የሌሎች ህያዋን ቅድም ከጠቀስናቸው ቫይረሶች በስተቀረ ሄሬዲተሪ ማተሪያል ነው ማለት ነው። የሁሉም ህያዋን ሄሬዲተሪ ማተሪያል ነው ከቫይረሶች በስተቀረ ከተወሰኑ ቫይረሶች። እነሱም ቫይረሶችም ይሄ የዲኤንኤ ሄሬዲተሪ ማተሪያላቸው የሆነ አሉ።
DNA is a double helix structure made up of nucleotide molecules እንግዲህ DNA ደግሞ በሌላ መልኩ የደብል ሄሊክስ ስትራክቸር ሆኖ ይሄ ደብል ሄሊክስ ስትራክቸር ደግሞ ከኒውክሊዮታይድ ሞለኪውልስ የተሰራ እንደሆነ ነው። እንግዲህ ዲኤንኤ በዚህ በሁለቱ መንገድ መግለጽ ትችላላችሁ። አንደኛ ዲኤንኤ is hereditary material in human and other organisms. It is true. DNA is a double helix structure made up of nucleotide molecules. እንግዲህ ስትራክቸሩን አስመልክቶ የተሰጠ ዴፊኒሽን ነው። የላይኛው ደግሞ ተግባሩን አስመልክቶ በተግባሩ አንጻር ዲፋይን ማድረግ መግለጽ ትችላላችሁ። ስትራክቸሩን ተንተርሳችሁም መግለጽ ትችላላችሁ ዲኤንኤን ማለት ነው። ይህንን ሁለቱን አይተናል። በቀጣይ የምናየው ደግሞ አርኤንኤ ወይም ራይቦኒውክሊክ አሲድ ነው። ይሄ አርኤንኤ ኦር ራይቦኒውክሊክ አሲድ is involved in protein synthesis. እንግዲህ አርኤንኤ ወይም ራይቦኒውክሊክ አሲድ ምንድነው ዋናው ተግባሩ? ፕሮቲን ሲንተሲስ። ፕሮቲን ዋናው ለሰውነት ለማንኛውም ሕያው ነገር የሰውነት ግንባታ አስፈላጊ የሆነ ግብአት ነው። ይሄ የፕሮቲን ግብአትን የሚያመርት ነው ወይንም እንዲመረት የሚያደርግ ነው ማለት ነው አርኤንኤ። አርኤንኤ is a nucleic acid present in all living cells that has structural similarity to a DNA. እንግዲህ ስትራክቸራሊ ሞላ ጎደል ተመሳሳይነት አለው። አንድ አይነት ነው አይደለም፣ ግን ተመሳሳይነት አለው። ሞለኪውል ነው ከኒውክሊዮታይድ የተሰራ ነው። አርኤንኤ ሞስት ኦፍን ሲንግል ስትራንድ ስትራክቸር ነው። ዲኤንኤ ደብል ስትራንድ ነው ብለናል። እዚህ ጋር አርኤንኤ ጋር ስትመጡ ግን በአብዛኛው ሲንግል ስትራንድ ስትራክቸር ነው። has a backbone made of alternating phosphate group and a sugar ribose rather than deoxyribose found in DNA. እንግዲህ የአርኤንኤ ዲኦክሲራይቦስ ግሩፕ ሲኖረው አርኤንኤ ደግሞ ራይቦስ ግሩፕ ነው ያለው፣ ፎስፌት ግሩፕ አለው። እንደገና የዲኤንኤ ሹገር ግሩፑ ዲኦክሲራይቦስ ሹገር ሲሆን የአርኤንኤ ጋር ስትመጡ ደግሞ ራይቦስ ሹገር ነው ራዘር ዛን ዲኦክሲራይቦስ ሹገር ፋውንድ ኢን ዲኤንኤ። ይሄ በዲኤንኤ እና በአርኤንኤ መካከል ያለውንም ልዩነት ያሳያል ማለት ነው። እሺ እንግዲህ ተከታታዮቻችን በዛሬው ዕለት ዩኒት 4 እንጀምራለን። ዩኒት 4 ኢንትሮዳክሽን ፓርቱን ስለ ጄኔቲክስ ነው ያየነው። እንግዲህ ጄኔቲክስ ትምህርት የባዮሎጂ ዘርፍ አካል እንደሆነ በዚህ ዘርፍ ምንን እንደሚያሳይ በዝርዝር አይተናል። እንዲህ ለማየት የሞከርነው ይህንን አስመልክቶ ጄኔቲክስ ማለት ምን ማለት እንደሆነ ከዛም ቀጥለን ጄኔቲክ ማቴሪያሎች ምን እንደሆኑ የጄኔቲክ ማቴሪያል አይነቶች ምን እንደሆኑ በዝርዝር አይተናል። በሚቀጥለው ሌሰን በዝርዝር ጥልቅ ብለን የምናይ ይሆናል። የዛሬውን ሌሰን በዚህ እናጠቃልላለን። እንግዲህ በየሌሰኑ መጨረሻ ሁል ጊዜ እንደምንላችሁ ይህንን ሌሰን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ እንዲሁ አደራ ጭምር የምንጠይቃችሁ በትምህርቱ አሰጣጥ ላይ ሊደረግ ይገባል የሚለውን የማስተካከያ ሀሳብም ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።